የአዲስ አበባ ከተማ አስተዳደር የ2019 ዓ.ም የመኖሪያ ቤት ኪራይ ዋጋ ጭማሪ ተመን 11.5% እንዲሆን ምክረ ሀሳብ ቀረበ። ከተማ አስተዳደሩ ዓመታዊ የመኖሪያ ቤት ኪራይ ዋጋ መወሰኛ ጥናት ላይ የተዘጋጀ የፓናል ውይይት በአድዋ ድል መታሰቢያ እየተካሄደ ይገኛል። ጥናቱ አከራዩ ከንብረቱ ተገቢውንና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኝ የሚያረጋግጥ ሲሆን ተከራዩም ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ ሕይወት እንዲመራ የሚያደርግ መሆኑ ተመላክቷል። ምንተስኖት ሙሉጌታ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ምንተስኖት እንደምናለህ? የ2019 የኪራይ ጉዳይ ነው እየተነሳ ያለውና ምን ምክረ ሀሳቦች ቀረቡበት? አመሰግናለሁ ለይኩን። ያለውት የአድዋ ድል መታሰቢያ ነው። እዚህ ደግሞ የአዲስ አበባ ከተማ አስተዳደር የ2019 ዓመተ ምህረት የመኖሪያ ቤት ኪራይ ውል መተመኛ ጥናት ተካሂዶ ውይይት የተደረገበት ነው የሚገኘው። እንደሚታወቀው በ2016 ዓመተ ምህረት የአከራይ ተከራይ ውል በአዲስ አበባ ከተማ ተግባራዊ ተደርጓል። ከዛ ጊዜ ጀምሮ ለሁለት ዓመት ያክል የአከራይ ተከራይ ውል ተግባራዊ እየተደረገ ነው የቆየው ማለት ነው። አሁን ደግሞ ሰኔ ላይ ነው የምንገኘው። ያ ውል የሚያበቃበት ጊዜ ነው። ይህ ውል በየአመቱ የሚታደስ እንደመሆኑ አዲስ ጥናት ተደርጎ ደግሞ አሁን ያለውን የኢኮኖሚ ሁኔታ፣ ወቅታዊ ሁኔታ ባማከለ መልኩ ተግባራዊ ሊደረግ ይገባልና ዛሬ ይህ ጥናት ይፋ ተደርጓል ማለት ነው። እንደሚታወቀው በ2016 ዓ.ም ያ የአከራይ ተከራይ ውል ምዝገባ ይፋ ከተደረገ ጊዜ ጀምሮ ከዛ በፊት የነበረውን ሁኔታ ሁላችንም እናውቀዋለን። በዘፈቀደ የሚሰራበትና በርካታ ደላሎች መሀል ላይ በመግባታቸው የቤት ኪራይ በየጊዜው እየጨመረ የመጣበትና ምንም አይነት ጭማሪ ቢያደርጉ ተጠያቂነት የማይደረግ ወይ ደግሞ ተጠያቂ የማይሆኑበት ሁኔታ ነበር። ከዛ ጊዜ በኋላ ግን በተለይ ከ2016 ወዲህ ለሁለት ዓመት ያክል የተረጋጋ የቤት ኪራይ ገንዘብ ወይም ደግሞ የዋጋ ጭማሪ ሳይደረግ ቆይቷል ማለት ነው። በእርግጥ ይህ ውል ከተደረገ በኋላ የተለያዩ አካላት ወይም ደግሞ አከራዮች የቤት ኪራይ ጭማሪ አድርገዋል። ይህም በጥናቱ ላይ ተካቷል ማለት ነው። ከ2017 ጀምሮ እስከ 2019 እንደዚሁ ትንበያ ተካሂዷል። በ2017 ዓመተ ምህረት 28 በመቶ እንደዚሁ ጭማሪ አድርገዋል። በ2018 ዓመተ ምህረት 20 በመቶ እንደዚሁ ጭማሪ ተደርጓል። በ2019 11 በመቶ ጭማሪ ይደረጋል ተብሎ እንደዚሁ ግምት ተሰጥቶ ነበር ማለት ነው። በጥናቱ መሰረት የቀረቡ ግኝቶችም አሉ። እንደዚሁ ለቤት ኪራይ ዋጋ ጭማሪ መናር ምን አይነት ምክንያቶች አሉ ወይም ደግሞ ምንድናቸው ለቤት ኪራይ መናር ምክንያት የሆኑ የሚሉ ሀሳቦችም እንደዚሁ በጥናቱ ቀርበዋል። ለዚህ ደግሞ ዋነኛው የዋጋ ግሽበቱ እንደሆነ ከፍተኛውን ድርሻ እንደሚወስድ እንደዚሁ በጥናቱ ተመላክቷል ማለት ነው። ከዚህ ቀደም እንደሚታወቀው በተለይ በዚህ አመት በዓለም አቀፍ ደረጃ የዋጋ ግሽበት እንደነበረ ይታወሳል። ያ አገራችንን እንደነካት እናውቃለን። ይህም ለቤት ኪራይ ዋጋ መናር አንደኛውና ዋነኛው ምክንያት እንደሆነ ተጠቅሷል ማለት ነው። ከዛም የመኖሪያ ቤት አካባቢም እንደዚሁ ለዋጋ ግሽበቱ ወሳኝ ሚና ተጫውቷል። በተለይ መሀል አካባቢ ያሉ ቤቶች እንደዚሁ የዋጋ ጭማሪያቸው ከፍተኛ እንደነበረ እንደዚሁ ተነስቷል። የቤት ይዞታውም እንደዚሁ ለዋጋ ግሽበቱ ወይም ደግሞ ለቤት ኪራይ መጨመሩ አንደኛ መንስኤ እንደሆነ ተነስቷል። ከዋና መንገድ ወይም ደግሞ ከትራንስፖርት ያላቸው ርቀት አንደኛው ለቤት ኪራይ መጨመር ዋነኛው ምክንያት ነው ተብሎ እንደዚሁ የተጠቀሱ ምክንያቶች ናቸው። በዓለም አቀፍ ደረጃ አንድ ሰው ከሚያገኘው ገቢ 30 በመቶ ያህሉን ለቤት ኪራይ ይከፍላል ተብሎ ይታሰባል። አሁን ባለው ሁኔታ በአዲስ አበባ አንድ ተከራይ ወይም ደግሞ ከሚያገኘው ገቢ ላይ 52.6 በመቶ ለቤት ኪራይ ይከፍላል ተብሎ በአማካኝ ቀርቧል። ይህም 22 በመቶ ከሌላው ዓለም ከሚደረገው የቤት ኪራይ ከፍ ያለ ነው ማለት ነው። ለዚህ ደግሞ ይህንን ለማረጋጋት መንግስት በመሃል ገብቶ ማረጋጋት እንዳለበት ይታመናል። በዚህ ምክንያት መንግስት በተለይ እንደዚህ የቤት ኪራይ ዋጋ ጭማሪዎችን ተመን እያወጣ በየጊዜው ይፋ ያደርጋል ማለት ነው። በተገኘው በግኝቱ መሰረት የቀጣይ የ2019 ዓመተ ምህረት የአዲስ አበባ ከተማ የመኖሪያ ቤት ኪራይ ተመን 11.5 በመቶ እንዲሆን ምክረ ሀሳብ በጥናቱ መሰረት ምክረ ሀሳብ ቀርቧል ማለት ነው። የአዲስ አበባ የቤቶች ልማት አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ እንደዚሁ በመድረኩ ላይ ንግግር አድርገው ነበር። በንግግራቸው መሰረት በ2016
ዓመተ ምህረት የተደረገው የአከራይ ተከራይ ውል ትልቅ መረጋጋትን እንደፈጠረና ማህበራዊና ኢኮኖሚያዊ ፋይዳው ከፍ ያለ ውጤት እንዳስገኘ እንደዚሁ አንስተዋል ማለት ነው። ይህ ጥናት የውል ማደስ ሂደቱ በተለይ ከዚህ በኋላ ያለው የውል ማደስ ሂደት ህጋዊ መሰረት ያለው እንዲሆን ትልቅ አስተዋጽኦ እንደሚያደርግ አመላክተዋል። ፍትሃዊ፣ ሳይንሳዊና ምክንያታዊ ሊሆን ይገባል። ይህ ደግሞ በተለይ አሁን የተደረገው ጥናት ያንን መሰረት የሚጥል መሆኑን አንስተዋል ማለት ነው። ጥናቱ የከተማዋን ነዋሪ ያማከለ በተለይ የገቢ ሁኔታውን ያማከለ እንደሆነ ማስረግጠው ተናግረዋል ማለት ነው። ይህ ውይይት አሁንም እየተካሄደ ነው የሚገኘው። በቀጣይ በውይይቱ መሰረት መስሪያ ቤቱ አጠቃላይ በ2019 የሚኖረውን የዋጋ ጭማሪ ይፋ የሚያደርግ ነው የሚሆነው ማለት ነው። ይህ ውይይት አሁንም እየተካሄደ ነው የሚገኘው። ለጊዜው እኔ ጋር ያለው መረጃ ይህንን ይመስላል። ምንተስኖት ለዘገባው አመሰግናለሁ።